ሰበር ዜና! ይህ መረጃ መኪና ላላችሁ ነው። የመንገድ ግብር ሊጣል መሆኑ ተሰምቷል። ብር እንደዚህ የተጠማ ብር እንደዚህ የተራበ ስርዓት እኔ ሰምቼም አይቼም ማለት በመንግስት በተገነቡ መንገዶች ላይ በሚንቀሳቀሱ ተሽከርካሪዎች አዲስ ዓመታዊ ግብር ሊጣልባቸው መሆኑ ተገለጸ። መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። ከአቅማችን በላይ የሆነ ግብር ተጥሎብናል፣ መስራት እንዳንችል እያደረገን ነው ሲሉ የቁርጥ ግብር ከፋዮች ከፍተኛ ቅሬታ አቀረቡ። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። እንዲህ ህዝብ ከቦታል እኔ ጋብቼ የመጀመሪያ ቦክስ አቀምሱ። ሰላም ጤና ይስጥልኝ። በሰደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ብዙዎችን ያስነገጠ መንግስት ያወጣው አንድ የታክስ ህግ አለ። ይኸውም እንግዲህ ሹፌሮች በምታሽከረክሩበት መንገድ ሁሉ ግብር ወይ ደግሞ ታክስ ክፈሉ የሚል ህግ ወጥቷል። እስቲ ምንድነው ጉዳዩ እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ አዲስ አበባ ውስጥ የሚገኙ ነጋዴዎች ከአቅማችን በላይ ግብር ተጥሎብናል፣ ከአሁን በኋላ አንሰራም የሚል ነገር እንግዲህ አድማ እንደጀመሩ እየሰማን ነው የምንገኘው። ደግሞ ታዋቂው ቴዲ በፖሊስ ጣቢያ የገጠመው ነገር እንግዲህ ብዙዎችን እያነጋገረ እያስቆጣ ይገኛል። ምን ገጠመው አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ወደ አዲስ አበባ ነጋዴዎች ተቋሙ እንደዚሁም ደግሞ ወደ ወንድማችን ቴዲ ጉዳይ ከመሄዳችን በፊት መንግስት እንግዲህ አዲስ የታክስ ወይ ደግሞ የግብር ህግ ይዞ መጥቷል። ስሙት። ሰበር ዜና! ይህ መረጃ መኪና ላላችሁ ነው። የመንገድ ግብር ሊጣል መሆኑ ተሰምቷል። በመንግስት በተገነቡ መንገዶች ላይ በሚንቀሳቀሱ ተሽከርካሪዎች አዲስ ዓመታዊ ግብር ሊጣልባቸው መሆኑ ተገለጸ። ይህ ግብር ከመደበኛ የተሽከርካሪ ዓመታዊ ምርመራ ቦሎ ጋር ተያይዞ የሚከፈል ሲሆን አጣጣሉ እንደ ተሽከርካሪዎቹ አይነትና እንደሚያመነጩት የካርቦን ጭስ መጠን ሊለያይ እንደሚችል ተመላክቷል። በዚህ መሰረት ብዙ ጭስ የሚያወጡ የቆዩ ተሽከርካሪዎች ከፍተኛ ግብር ሲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር እንዲከፍሉ ይደረጋል ተብሏል። በተለያዩ ሀገራት የተለመደ ነው የተባለው ይህ አሰራር መንግስት ለመንገድ ጥገና የሚሆን ተጨማሪ ገቢ እንዲያገኝና የአካባቢው መስተዳደር የልማት በጀታቸውን እንዲያሳድጉ ይረዳል ተብሏል። የታክስ ፕሮፖዛሉ በአሁኑ ወቅት በሚኒስቴሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለመቅረብ ዝግጅት እየተደረገበት የሚገኝ ሲሆን ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎም ይገመታል ተብሏል። እንደምትሰሙት እንግዲህ እነዚህ አይነት ታክስ ህግ ወጥቷል። ይኸውም እንግዲህ አሽከርካሪዎች በየትኛውም ያው መግለጫው ደግሞ ይሄ ነገር ዜና ሲወጣ እንግዲህ የመንግስት መንገድ ላይ የምታሽከረክሩ ነው የሚሉ ኢትዮጵያ ውስጥ እንግዲህ ሁላችን እንደምናውቀው የግል መንገድ የለም፣ ሁሉም የመንግስት ህግ ነው። ሰው በእያንዳንዱ የምታሽከረክሩበት መንገድ እንግዲህ ተለክቶ ታክስ ከፍላላችሁ። ይኸውም እንግዲህ ተፈጻሚነቱ እንዴት ነው የሚለው ነገር አብረን የምንመለከት ነው የሚሆነው በጊዜው። እንግዲህ በዚህ ጉዳይ ላይ ሹፌሮች ብቻ ናቸው የሚመለከታቸው ወይ ደግሞ መኪና ያላቸው ብቻ ናቸው የሚመለከታቸው፣ እኛ አይመለከተንም ብሎ ሌላው ከስር ያለው ዜጋ እንግዲህ ቁጭ የሚል ከሆነ ተጎጂው ሹፌሮች ሳይሆኑ እንዲሁም ከስር ያለው ድሃው ማህበረሰብ ነው። ምክንያቱም ታክሲ የሚኖሩ ሹፌሮች ይሄ ግብር ከጣለባቸው ታክሲ ላይ ዋጋ ጨምሮ ያሽከረክራሉ። ነገር ግን ከታች የሚገኘው ድሃው ማህበረሰብ ነው እንግዲህ የሚጎዳውና ይህም እንግዲህ ብዙዎችን እያስቆጣ ነው የሚገኘው። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ በአንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። እንደምታውቁት ኢትዮጵያ ውስጥ አንድ አሽከርካሪ በሰላም ወጥቶ ይገባል ወይ የሚለው ነገር ሁላችንም እናውቀው ነገር ነው። አሽከርካሪዎች የራሳቸውን ጥያቄ አለባቸው። በሰላም ወጥተን የገባ አይደለም፣ በፈለግነው መንገድ እየተንቀሳቀስን እየሰራ አይደለም ብለው አሽከርካሪዎች ጥያቄ ያነሳሉ፣ ተቃውሟቸውን ያሰማሉ። መንግስት ግን ምን አገባኝ ብሎ እነሱን አይሰማቸውም፣ የራሱን ታክስ ብቻ ይዞ ይመጣልና አሁን እንዳለው መንግስት የገንዘብ ጥማት ያለበት መንግስት ኢትዮጵያ ውስጥ ተፈጥሮ የሚያውቅ አይመስለኝም። ይሄን ነገር በማስረጃ የማስመለከታችሁ ነው የሚሆነው። ነገር ግን በዚህ መንገድ እንግዲህ አሁንም ግብር ሊጣልበት እንደሆነ እየሰማን ነው የምንገኝ ኢትዮጵያ ህዝብ። ይሄ ነገር ከሌሎች ሀገሮች አንጻር ተሞክሮ እንዴት ነው የሚለው ነገር ሰርቻችሁ ለማየት ሞክሩ። ሌሎች ሀገሮች ላይ እንግዲህ አልፎ አልፎ አንድ ሀገራት የአፍሪካ ሀገራት ላይም አለ። ነገር ግን ከኛ ሀገር ጋር ሲወዳደር የሚሆን ነገር አይመስለኝም። የኛ ሀገር አሁን ላይ ህዝቡ በግብር ብዛት ወይ ደግሞ በታክስ ብዛት ረስቷል። የትኛውን የከፈልኩት የቱን ያልከፈልኩት እያለ ግራ ተጋብቶ ነው የሚገኘው።
የግድግዳ ጣራ አለ፣ የምሰራበት ስራ አለ፣ የምን ግብር አለ፣ የምን ግብር አለ። የከፈሉን ያልከፈሉ ራሱ ህዝቡ ግራ ገብቶታል፣ በግብር በታክስ ብዛት ማለት ነው። ነገር ግን አሁን በተጨማሪ ግብር ክፈሉ የተባለ ይገኛል። በዚህ አካሄድ እንግዲህ ለኦክሲጂን ወይ ደግሞ ለምንተነፍሰው ንፋስ ራሱ ግብር ክፈሉ ላለመባላችን ምንም ዋስትና የለንምና በጣም ነው የሚያሳዝነው። በግብር ለሰራከው መሬት ወይ ደግሞ አስፋልት ግብር ክፈል። ፕላስ ደግሞ ሹፌሮች ያላቸው ጥያቄ ያላቸው እናንተ ጥያቄ አንመልስም። ኦኬ ሰው ጥያቄ መልሳችሁ ግብር ብትጠይቁ ፋይን ነው፣ አሪፍ ነው፣ ለሀገር እድገት ነው ምናምን ይባላል። ግን የሹፌሮችን ጥያቄ ሰዓት መልሱ ሹፌሮችን ግብር አምጡ ማለት ትንሽ ከባድ ነው በጣም። ኦኬ የመኪናው ግብር አለ፣ የመንገዱ ግብር አለ፣ የነዳጁ ምን አለ፣ ጣጣቸው ራሱ እንዴት እንደበዛ እግዚአብሔር ይወቀውና አሁንም እንግዲህ አይነት ህግ እንግዲህ መንግስት ይዘው መጥቷል። እስቲ አብረን የምንመለከት ነው የሚሆነው። እሱ ብቻ አይደለም የአዲስ አበባ ነገሮችም እንግዲህ ስራ ላይ ያቆሙ እንደሆነ እየሰማን ነው። ምን ደግሞ ግብር በዝቶብናል እያሉ እያማረሩ ይገኛሉ። ከአቅማችን በላይ የሆነ ግብር ተጥሎብናል፣ መስራት እንዳንችል እያደረገን ነው ሲሉ የቁርጥ ግብር ከፋዮች ከፍተኛ ቅሬታ አቀረቡ። በርካታ በክልልና በመዲናው የሚገኙ የቁርጥ ግብር ከፋዮች ለ2018 ዓ.ም የተቆረጠባቸው ግብር ከአቅማቸው በላይ መሆኑን የገለጹ ሲሆን ነጋዴዎቹ ከአምናው ጋር ሲነጻጸር ግብሩ በግድ የለሽነት በዘፈቀደ በእጅጉ መጨመሩን ገልጸዋል። አንዳንዶቹ የሚከፍሉት ግብር ከ25 ሺህ ብር ወደ 180 ሺህ ብር እንዲሁም ከ10 ሺህ ብር ወደ 50 ሺህ ብር ማደጉን ጠቅሰዋል። ግብሩን በአስቸኳይ ካልከፈሉ የንግድ ቦታቸው እንደሚታሸግ እንደተነገራቸውና አቤቱታ ለማቅረብም የሚሰማ እንዳጡም ገልጸዋል። ቅሬታ አቅራቢዎቹ የግብር ግምገማው በተጨባጭ ንግድ አቅም ላይ ተመስርቶ እንዲከናወንና የሚመለከታቸው አካላት ምላሽ እንዲሰጡም ጥሪ አቀርበዋል። ለምሳሌት ነው እንግዲህ ነጋዴዎቹ አቅም ቢልንም ከመስራት ልናቆም እንችላለን ይላሉ። መንግስት ደግሞ ምን አገባኝ እኔ ውጡ ከፈለጋችሁ ለሀብታም አከራያለሁ፣ ከውጭም የሚመጣ ሀብታም አለ፣ ካስፈላጊ ከሆነ ውስጥ የሚገኙ ሀብታሞች አሉ፣ እነሱ ይከራያሉ፣ ውጡ ነገር ይመስላል። ግብር እንግዲህ የጨመረ ይገኛል። በየአመቱ ነው ግብር የሚጨምረው እንደምትሰሙት እንግዲህ እንዲሁም ባለፈው 10 ሺህ ብር የነበረው አሁን 80 ሺህ ብር ገብቷል። ባለፈው 25 ሺህ ብር የነበረው አሁን 100 ምናምን ሺህ ነው የምትከፍሉትና ይሄ እንደ ሀገር ወዴት እንደሚመራን እግዚአብሔር ይወቀው። እንግዲህ ንግድ ፍቃድ ያወጣው ቀን ነው መድኃኒዓለም ነው። እኔ 100 ምናምን ሺህ ብር ጌታ አምጥቼ ነው የከፈለው። ጌታ አምጥቼ ነው የምከፍለው 100 ምናምን ሺህ ብር ማለት የለኝም ራሱ ጌታ አምጥቼ ነው የምከፍለው። ምንድን ነው በቃ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ጠቅላላ ጌታ 100 ምናምን ሺህ ብር ጌታ አምጥቼ ነው ጌታ 100 ምናምን ሺህ ብር የምከፍለው ሲገኝ እኔ ጌታ አምጥቼ ነው 100 ምናምን ሺህ ብር የምከፍለው። እኔ እኮ በዚህ ዘመን እኮ ነው የሄደው በ50 ብር እኔ ጌታ አምጥቼ ነው ሽም ከፍያለሁ። እንዴ ምን አይነት ህግ መጣ? እኛ ሳናቅ ሌላ ሀገር ሄደን እንዴ ቆይኛ ሌላ ሀገር ሄደን እንዴ ኢትዮጵያ ውስጥ አይደል ያለነው? እኔ እግዚአብሔር እንደዚህ ነው ያጨለቀም። እኔ ንግድ ፍቃድ ያወጣው ቀን ያን ቀን ግሪን በሳ እኔ እንዴ ምንድን ነው ያጠፋሁት? እሺ የሰራሁት ልክፈል ግን ይሄ አይደለም መጣው ሳሙ እኔ መንግስት ያለ ባክን እግዚአብሔር እኔ እንደው 100 ሺህ ብር ነው በይውል አይቻላቅም እኔ እግዚአብሔር 100 ሺህ ብር ኪት ነው ምን ሰርቼ ነው እኔ ሳቡዛ ጋር ሲነገረኝ እንዲነጭላም ነው ያላበኝ እግዚአብሔር እኔ እንደዚህ አይነት ብር እኔ ሰርቼ አላቅም እኔ ሙሉ እንዴ ምነው ጓደኞቼ ሲሰደዱ በቅርቡ ተሰደድኩኝ እኔ እግዚአብሔር እንዴ መንግስት ያለ እባክህ ማርያም እኔ ግራ ገባኝ እንደዚህ ነብረሽ እንዴ ነው ግብር ባለፈው አመት 60 ሺህ ብር ነበር የከፈልኩት። ለዛውም 7 ወር ብቻ ሰርቼ ግን ምንም አይነት ኮምፕሌን አልነበረኝም፣ ምክንያቱም በሰራሁት ልክ ነበር የወሰኑብኝ። በዚህ አመት ደግሞ ሜትር ታክሲውን እንደ ድሮ ፉል ታይም ከእሑድ እስከ እሑድ ምናምን አልሰራሁትም፣ ምክንያቱም ሳይዳስል ማረጋቸው ነገሮች አሉ። ቢሮ ያለች እንደምታውቁት። ከዛ ግን ወረዳ ግብር ልንከፍል በሄድንበት ሰዓት የመጣው ሂሳብና ድርጅቶች ሰርታለች ብለው ከላኩት ኦልሞስት የ100 ሺህ ብር ልዩነት አለ። ግብሩ የተወሰነብኝ የ100 ሺህ ብር ጭማሪ ተደርጎ ይሄን ያህል ሰርተሻል፣ ስለዚህ ከዚህ ላይ ነው ግብር የምትከፊው ተብሎ ማለት ነው። ከድርጅት የተላከው እኔ ጋም አለ እናንተ ጋም ካለ እሱን ልናስተያይ እንችላለን። ይሄን ያህል አልሰራሁኝም ስል አይ እኛ ጋር አይደለም ከድርጅት የተላከው ያለው ዋና ገቢዎች የሆነ ሙሉ ስሙን እርግጠኛ አይደለሁም እዛ ነውና ወደኛ ደግሞ አልተላከልንም ኤክሴል አለች። ኦኬ እንደሱ ከሆነ እኔ ሄጄ ቼክ ላርግ እዛ፣ ምክንያቱም ለኔ የተላከውና ለእናንተ የተላከው ምናልባት የተለያየ ከሆነ ልጠይቅ ስላት አይ እነሱ ጋር መሄድ አይቻልም፣ ግን እንዳንቺ ብዙ አሽከርካሪ ቅሬታ እያቀረበ ስለሆነ ላኩልን ኤክሴል ብለናልና የሁሉንም ይልኩልናል፣ ትንሽ ታገሽኝ አለችኝ። እሺ በዚህ ሁኔታ ሐምሌ
30 ቢመጣና ግብር ምከፍልበት ጊዜ ቢያልፍ ይሄ የናንተ ኤክሴል ስላልተላከ ነው ተብሎ ትታገሱኛላችሁ ወይ? ቅጣት ውስጥ አልገባም ወይ ስላት አይ እንደዛማ የለም ካለፈ ቅጣት ነው አለች። አንደኛ ተጠያቂነት ያለው ስራ ነው መሰራት ያለበት ብዬ አስባለሁ። አይደለም ከሰራነው በላይ ለሰራነው ልክ ለመክፈል እንኳን ከባድ ነው። በዚህ ሰዓት ሜትር ታክሲ ስራ ላይ ተገቢ የሆነ ክፍያ እንኳን እየተከፈለን አይደለም። እንደው ሰራን ተብሎ ገንዘቡ ቢመጣ እንኳን መልሶ ቤተሰብ ለማስተዳደር የሚወጣ ገንዘብ ነው። ግን ኢትስ ኦኬ በአገሪቷ ህግ መሰረት ግብር መክፈል ግዴታችን ነው። ከሰራሁበት ነው ግን ግዴታዬ። እንዴ ይሄን ያህል ሰርተሻል ተብሎ በግምት ሊጣልብኝ አይገባም አይደለ? ቁርጥ ግብር ከሆነ በግምት ራሱን የቻለ ለብቻው ነው። ይሄ ደግሞ በሰራነው ልክ ከተባለ በቃ በሰራውሃት ልክ ነው፣ እዛ ጋር በደረሰው መረጃ ልክ ነው። አምና ደና ስለሰራው ብቻ ዘንድሮም እንደዛ ትሰራለች ተብሎ በግምት ሊጨመርብኝ አይገባም። አጠቃላይ ግብር የሆነ ሰውን የሚያማርር ተስፋ የሚያስቆርጥ የስራ ፍላጎትን የሚያጠፋ ምናምን ሳይሆን ነገ የተሻለ እንዲሰራ ሰው የሚያነቃቃ ምናምን ነው እንጂ በዚህ ልክ የሆነ ሞራል ሚነካ ምናምን መሆን የለበትም። በእውነት ብር ቢኖር እንኳን ለምንድን ነው ያልሰራውበትን የምከፍለው? ሳልሰራ ያገኘሁት ገንዘብ እኮ የለም። ይሄ ነው ብዙዎች በዚህ መንገድ እያማረሩ መሬታቸውን እየገለጹ ይገኛሉ። ቅድም እንዳልኳችሁ እንግዲህ አሁን እየመራን እንደሚገኘው መንግስት የገንዘብ ጥማት ያለበት አካል ኢትዮጵያ ውስጥ የትኛውም ድሃ ማህበረሰብ እንደ መንግስት የገንዘብ ጥማት የለበትም። አሁን ላይ ይሄን ለማሳየት በመንግስት ተሾሞ የሚገኙ አካላትም እንግዲህ ከስር የሚገኙ ፖሊስ ጣቢያ የሚገኙ ገቢዎች የሚገኙ ሆስፒታልም ያሉ ምንም ያሉ የገንዘብ ጥማት ያለባቸው ናቸው። ራሳቸው ደሞዛቸው በቂ አልሆነ ይሁን እግዚአብሔር ይወቀው። ወንድማችን ሀብትሽ ገጥሞታል። እንግዲህ ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድን ነው? ከቴዲ አንደበት እንስማው። ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ፣ ሰላም ነህ ምናምን፣ አበበ ነው ምናምን ነው ስሙ። እሺ ምን ሀሳብክ ታዲያ? ምንድን ነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን አሰብክ? እንደው ምንድን ነው እኔ የማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት። ከዛ ለምንድን ነው እንደዚህ ነው ዲምሰ? ለምንድን ነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያ ሁሉ ምስክር አለ። እዛ እየልኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ነው። ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል። አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣህ? እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ? ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ፣ ሙሉ ፋይሉን ሰጣለሁ፣ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ። እዛ እሺ ብዬ ወጣሁ። ከዛ በኋላ ሌባ መጣ። ስልክ ወሰዱ። ሁለት ሌቦች ተያይዘው እዛ ህንጻ ላይ እዛ አንዱ ሮጦ ያዘውና ናርዶስ ትባላለች ልጅቷ፣ እኔ ፍሎር ላይ ያለች ሶስተኛ ላይ ገብተው አጇክመዋት ስልኳን ይዘዋት ሄዱ። በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን። እና ባልየው ሮጦ ያዘው
የሷ ባል አንዱን ያዘው አንዱ አመለጠ ስልኩን ይዞት ሄዷል ከዛ ታች ይዘውት ግራውንድ ላይ ያወሩታል አምጣ ስልኩን ምናምን ይላል ከዛ አንድ ሰላም ትባለች መታ ነገረች ቴዲ እንደዚህ እኮ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽ ነው እና ሌባውስ ምናምን ይዘውታል ታች እኮ ነው አለች እናቴ ተሙት እኔ እንዴት እንደወረድኩ አላውቅም ቢሮን አልዘጋሁት ምን አለ በእውነት ነው ማለት ከዛ እንዲህ ህዝብ ከቦታል እኔ ጋብቼ የመጀመሪያ ቦክስ አቀመስኩ እናቴ ተሙት ከዛ በኋላ እኔ ለሰላለብኝ ነው በእውነት ነው ማለት ከዛ ምድረ ዛካቢ የነበረ ሰው እንዳለ በቃ ጭፍጭፍ የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነ ስልኩ መጣ እናቴ ተሙት ነው ማለት እዛው ሆነን ስልኩ መጣ ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይሞክራሉ ትገደዳለህ በእውነት ነው ማለት ይሄ ወደ አይደለም በመሰረቱ እንደዛ መሆን የለበትም በቃ ሌባ ነው ለህግ አግባብ ተሰጣል ህግ ግን ያን ነገር የማያስፈጽምልህ ከሆነ አንተ ንብረትህ ነው ማለት ሰርተ ምናምን የምታመጣው ነገር ነው አይደለም ማለት ለሱ ተመጣጣኝ ነገር የሚከፍልህና በስርዓት የማያስከብር ከሆነ አንተም የራስህ ያቅመን ትሞክራለህ እንደውም ከዛ በኋላ ጭራሹላ መተው ይሄ ልጅ ቢሞት አንተ ነህ ተጠያቂ አሉኝ የህንጻው እንትኖች እናንተ እኔ ስሰረቅ ምን ተባብራችኋል አልኳቸው አንተ መጀመሪያ ልጁን ባትመታው ሌላው ማይመታው ምናምን ብሎ ምናምን አገባኝ እኔ የራሴን ኃላፊነት ነው የተወጣሁት ይሄ ነው በነገራችን ላይ ይሄ ነገር አዲስ አበባ ውስጥ ነው እና የአዲስ አበባ ፖሊሶች ራሱ በዚህ መንገድ ነው ህዝብ ላይ የሚቀርቡት የገንዘብ ጥማት ያለባቸው ሁሉንም ላይ ወክል ይችላል ነገር ግን አብዛኛው ያለውን ስንመለከተው የተበላሸ ስርዓት ነው ያለውና ይሄን ነገር ሳያስተካክሉ በቃ ብራምጡ ይሄ ወደቀ ብር ምን የማይጠቅም ብራችሁን ብራምጡ ያላችሁ እናንተው ገላችሁት እናንተው ችግር ውስጥ ገብታችሁ ነው የምትገኙትና አሁንም ቢሆን መንግስት ይሄን ነገር ቆም ብሎ ቢያስብበት መልካም ነው ብያስባለሁ እናንተን ሐሳብ ኮሜንት ያስቀምጡበት መንግስት በተገቢ ሁኔታ ወደ መለከቱ አካል በተገቢ ሁኔታ ሰራውን የሚያወጣ ከሆነ ዜጋው እንግዲህ የደቡብ ፍርድ ወደ መብሰር ነው የሚሄደው ኦኬ ይሄ በሌብነት ብቻ የሚደረግ አይደለም በሌሎች ነገሮችም ላይ ስናስብበት በጣም ወደ ከፋ ነገር የሚወሰድ ነገር ነውና ይታሰበን አንፈልጋለሁ ቀደም ያልኳችሁ እንግዲህ ወንድማችን ስሙት ብር እንደዚህ የተጠማ ብር እንደዚህ የተራበ ስርዓት እኔ ሰምቼም አይቼም አላውቅም ታቀሳቅላችሁ ይሆናል እየሰሙን ከሆነ የመንግስትም ሰዎች ማለት አፋችን ላይ እና ፍንጫችን ላይ ቆጣሪ ገጥሞ ላየሩ ብቻ ነው ይቀርው ላይ ለምን ተነፍሰው ወደ ውጭ ለምን አስወጣውና ወደ ውስጥ ለምን አስገባው መቁጠር ብቻ ነው ይቀር በየትኛውም ዘርፍ ስትሄጂ የትኛውም ዘርፍ ስትሄጂ ክፍያለሁ ክፍያው ብቻ ሳይሆን ኤክስትሪም ቅጣት ነው ያለው ገንዘብ ለማግኘት ሲል ኤክስትሪም ቅጣት ነው ሶያችን ገንዘብ ኮሌክት አድርጎ ለአለቆቻችን ለፈረንጆቹ ማሳየት አለብን ገቢ ያጠራቀምኩ ነው ቋቴ ውስጥ አለ የሚለው እነዛን ማሳየት አለብን በዚህ በኩል ለቤተ መንግስትና ለምንድነው የሚባለው ምን ሲቲ ነው የሚሉት ለሱ ያወጣሽ በዚህ በኩል የለም እኛ ከማንም አላገኘንም ገንዘብ በከተማው ጋር ያገኘነው ግብር ነው ብለሽ ጣራና ግድግዳ ላይ የአንዲት ደሃ ምስኪን እናት ላይ 70 ሺህ ብርና 80 ሺህ ብር እየጣልሽ አይደል ከ70 ሺህ ብርና ከ80 ሺህ ብር ተነስተሽ 700 ሺህ ብር ግብር ትላንት ላይ ሰማሁት ነው የምነግርሽ 70 ሺህ ብርና 80 ሺህ ብር ይከፍሉበት የነበረው ግብር 700 ሺህ ብር አምጡ ብለው ለመዝጋት የተሰለፉ ሰዎች ትላንት ላይ ሰማሁት በዚህ መንገድ ህዝብን አማረሽ ይሄ እኮ በሌላ በኩል በመርዝ ጋዝ መጨረስ እኮ ኦብቪየስሊ አይደል ነገ መሞቻሽን ቀን ብቻ ነው ማታቂው እንጂ በመርዝ ጋዝ መጨረስ ነው ብቻ በየትኛውም ስሌት በረሃብ ብትሞችም እንት ብታረግም ገንዘቡን ሰብስቦ ወደ መንግስት ማምጣቱ ላይ ነው እንጂ ዜጋው እንዴት ሆኖ እየኖረ ነው እንዴት አድርገን ከዚህ ሪሊፍ እናርገው የሚለው እየታሰበ አይደለም ፍጹም እየታሰበ አይደለም ሩቅ ነው መንግስትም ሩቅ ነው እንዲያውም አንዳንድ ምሳሌዎችን ሲሰጡ ሰማቸዋለሁ ይገርመኛል ስጋ ቤቱ ሞልቶ ምናምን እንዲያየን ምናምን አሳዛኝ ነው ቶሎ ስፒኪንግ በጣም ጥቂቶች ስርዓት የተጠጉ አሁንም በሰው ላብ ላይ የሚኖሩ ከውጭ ሀገር እንትን ያደርጋል ወይ ጥረው ግረው በራሳቸው ላብ ፎርዛት ማተር ባንክ ባስቀመጡት ገንዘብ እንኳን ኢንትረስት የማይፈልጉ በጣም በርካታ
በየትኛውም እንትን ያሉ ማለት ነው በየትኛውም ሃይማኖት ያሉ በጣም በርካታ ኢትዮጵያውያን እንዳሉ አውቃለሁ። እነዚህ ሰዎች የትም ቦታ ተሰልፈው ኦር በደስታ ጥሩ መኪና ቢያሽከረክሩ ጥሩ ቤት ቢኖራቸው ምናምን ችግር የለውም። አሁን እያየናቸው ያሉት ግን ጊዜውን ማዕከል አድርገው ስርዓት ተጠግተው በአንድ በኩል ለስርዓቱ የሆነች እጅ መንሻ አድርገው በአንድ በኩል ደግሞ ድንገቴ ሀብታሞች የሆኑትን እነዚህ ሊቆጠሩ አይችሉም። በኢኮኖሚ እነዚህ ስርዓት ነው ያከበራቸው እንጂ ስራና ጥረት አይደለም ያከበራቸው። እና መንግስት እነዚህ ሰዎች ጋር እየዋለ ይመስለኛል ወይም የነዚህ ሰዎች ፎቶ እየደረሰ ይመስለኛል ስለ ስጋ ቤት የሚያወራ የብዙሃኑ ዜጋ ምቾት ላይ ያለ አስመስሎ የሚቀርቡ 90% 95% በላይ ዜጋ በጣም በችግር ውስጥ ነው ያለው። ሉክ እኔ አሁን በነገራችን ላይ ይሄ ቪሽየስ የሚመጣው ደግሞ ቀድም ያልኩሽ የኢኮኖሚ ትልቁ ችግር ሀብታም ሆኖ መኖር ራሱ የማይቻልበት ሀገር ሊሆን ይችላል። ሳምታይ ማለት እየተራበ ለምንድነው ህንጻ ተሰርቶ ወር ቪኤት እያሽከረከረ ሲሄድ የሚያየው? አሁን እኮ የደህንነት ስጋት ስላለ ነው ሀገሩ ላይ አይደል? ሀገሩ ላይ የመኖር ያለ መኖር ስጋት ስላለ ነው እንጂ ነገ ደግሞ የኢኮኖሚ ጦርነት ይጀምራል። አንዱ ዜጋ የተሻለ እየኖረ አንዱ እየተራበ የሚኖርበት ምክንያት የለም። ያም ደግሞ ሉክ አሁን እንግዲህ ተመልከች የመን ሄደው ያለቁት የመን በዚህ ጊዜ የምድር ሲኦል የሚባል ሀገር ሊቢያም ተመሳሳይ ሊቢያም እንደው ትንሽ ይሻላል ያኛው የመን በዚህ ጊዜ በሁለት ሶስት ቡድኖች እንትን የሚያደርግ ሀገር ነው። ከዛ የሚዘንብ የሚሳኤልና የድሮን እንትን አለ ከምዕራቡ ዓለም የሚመጣ ከሩቅም ከቅርብም የሚተኮስ የራሳቸው ቡድኖች አሉ። እነዚህ ቡድኖች ገንዘብ አግኝተው እጽ አዘዋውረው ራሳቸውን በመሳሪያ እንትን አድርገው ሌላ መውጋት ነው የሚፈልጉት። ስለዚህ ማንም ዜጋ ቁስ እንጂ ዜጋ ሆኖ ሊያልፋጭ እንኳንስ ሌላ ከነሱ ውጭ ያለ ሰው ወደ እነዚህ ሀገራት ነው አንድ ጀልባ ሙሉ 154 ኢትዮጵያውያን ሄደው የሚያልቅበት ምክንያት ሌላ ምንም ነገር የለም። እዚህ ሀገር ላይ ዲግሪ ይዘሽ ማስተርስ ይዘሽ ፒኤችዲ ይዘሽ ፒኤችዲ ይዞ ረሃብ ውስጥ ከገባ ሌላ ምንም አማራጭ የለው። ወጥቶ ማለት በጣም ብዙ ሰዎችን በፖለቲካ እንትኑ አገኛለሁ። በጣም ብዙ በርካታ ሰዎች አንድ ዜጋ ሀገሬ ውስጥ እንዲሰርቼ እናንተ ጋር እንትን አድርጌ ታግዬ ስርዓት እንትን አድርጌ አሻሽዬ ልኖር የሚል የለም። ምክንያት ፈልጎ ከዚህ ሀገር መሸሽ ነው የሚፈልገው። ዜጋ በሀገሩ ላይ ተስፋ እንዲቆርጥ እዚህ ሀገር ላይ በምንም ስሌት ሰርቼ መለወጥ አልችልም እንዲል እየተደረገ ነው። ምን እያልኩሽ መሰለሽ ሊዲያ ዛሬም ብቻ አይደለም እየኖርን ያለ ነው። ነው መንግስት ሊመስለው ይችላል ዛሬ ብቻ አይደለም እየተበላሸ ያለው ነገንም ጭምር ነገንም እያበላሸ ነው። ስፖይል እያደረግ ነው እየበከልን ነው ዜጋውንም። የ10ኛ ክፍል የ9ኛ ክፍል ተማሪ እዚህ ሀገር ላይ ተምሬ መለወጥ አልችልም በየትኛውም ቤትሽንም ሸጥሽ ንብረትንም ሸጥ ከዚህ ሀገር አስወጣኝ እያለ ቤተሰብን የሚጨቀጭቅበት ለኔ በጣም እንቆቅልሽ ነው። ኢትዮጵያን በስኮላርሺፕ እንኳን ከሀገራቸው መውጣት የማይፈልጉ የዛሬ 50 ዓመት ምናምን ታሪክ እኮ ነው። የዛሬ 40 ዓመት በጣም ነውር ነው። ከሀገር መውጣትም አይፈልግም። ከሀገርም ከተወጣ በዛው መቅረት በጣም ነውር የነበረበት ሀገር ነው። የዛሬ 45 ዓመት 40 ዓመት ነው በንጉሱ ዘመን። አሁን ላይ እንደው በሆነ ተአምር በሩን ብትከፍቸው ሚሊዮን በአንድ ቀን የሚጎርፍበት ሀገር። አረብ ሀገራት ያሉ እንትኖች የኢትዮጵያን ኮሚኒቲ ስኩልስ እንትን ያወጣሉ ማስታወቂያ። ይዲያ እንደው በሆነ እንትን ከቻሉም አንድ ሰው ቢደውልልን በጣም ደስ ይለኛል። በ3 እጥፍ በ4 እጥፍ ነው ሰው የሚሰለፈው እነዚህ ትምህርት ቤቶች ላይ ለመቀጠር ሳውዲ አረቢያ ወር ብዙ ኢትዮጵያውያን ያሉባቸው እንትኖች ማለት ነው። በጣም ነው የምትደነቂው። ብቻ በሆነ ተአምር ከዚህ ሀገር መውጣት ነው የሚፈልገው። ደሞም አንዳንዱ እውነት ያስመስላል። $1 ለምሳሌ 1000 ብር $1000 እዛ ሀገር ላይ ወይ ጸጉር የሚስተካከልበት ወይም ደግሞ አንድ እንትን የሚያረግበትን 2-3 ጂንስ የሚገዛበትን ወይ አንድ ላፕቶፕ የሚገዛበትን ትቶ $1000 ኢትዮጵያ ውስጥ ቢያመጣ 149,000 ብር እኮ ነው። እና እውነትም አርጎታል እኮ እዚህ የኤምሬቶቹ ገንዘብ ትላንትና በ10 ብር በ8 ብር በ7 ማን ፈልጎት ሲጀምር አሁን የትና የት ነው? በፍጹም በቃ አታገኙ። እና ምን ሊሰራ ይቀመጣል እዚህ ሀገር ላይ? አጠገብሽ ያለ ሰው ምኑንም ሸጦ በሆነ ሀገር ሄዶ እንደምንም አድርጎ በየመን አድርጎ ሳውዲ አረቢያ እንያረገ ስታይ አይደል? ለምንድን ነው ልጅሽን የምታስተምሪው?
እዚያ ላይ በጦርነት አይደል ድሮን ይወድቅበትም እያለ ልጁን ከሚሰጋ በሆነ ተአምር ብቻ አውጥቶን ማድረግ በፊት ታስታውሻለሽ። ይሄ እንግዲህ ለእናንተ ለሴቶች የበለጠ ስሜት ሊሰጥ ይችላል። ወንድ ሲወለድ እንትን ይደረግ ነበር ምናምን አይደለም ተተኩሶ ተደርጎ። አሁን ሴት ልጅ ስትወለድ ያለ እንትን ልነግርሽ አልችልም። በተለይ ወደ ሰሜኑ አካባቢና ወደ ገጠሩ አካባቢ አብዛኛው ወደ ደቡብ ምናምን ስትሄጂ በጣም አረብ ሀገር ትሄዳለች። ሰርታ ሀብት ታመነጫለች። 5ኛ ክፍል ከደረሰች አንዲት ሴት በጣም ይደንቃል። 5ኛ ክፍል ከደረሰች በጣም እድለኛ ናት። በፍጥነት እንደምንም እድሜዋንም ጨምሮ ምንም አድርጎ እሷ በመትልከው እዚህ እንትን እያደረገ ይኖራል። ሉክ ይሄን ነው ያመጣው እና አይ ሆፕ የመንግስት ሰዎች በደንብ ይሄንን ያደምጡታል ይሰሙታል ብያሳ ሪአክት ለማድረግ እኔ ፈርዛት ማተር ከዚህ ውስጥ ሊገኝ የሚችል ትርፍ ካለ ብዙም እንትን አላረገው። እኛ እንሰቃይ ለምሳሌ ይሄ ትውልድ በሆነ ምክንያት ብቻ በገባበት በተኛንበት እና ባንቀላፋንበት ልክ እንሰቃይ። የነገው ትውልድ ቢቻል ሪዘርቭ አድርገን ማዕድናትን ሪዘርቭ አድርገን ነዳጅ ሪዘርቭ አድርገን የተፈጥሮ ሀብቶች ሪዘርቭ አድርገን ሀብት ሪዘርቭ አድርገን ሀብት የሚያመጡ ሪዘርቭ አድርገን ለቀጣዩ ትውልድ እናስተላልፍለት እንጂ ዲፕራይቭ ያር ከሱም እየነጠቅን ከዛሬ 10 ዓመት ከሚወለደው ልጅ እኮ ነው እየነጠቅን የምንኖረው። ዛሬ ይገባኛል። ብልጽግና ዛሬ ሊያድር ይችላል። ዛሬን ሊያድር ይችላል። ለምሳሌ ዛሬ 1 ነው በእኛ ነገ 2 ብሎ በአንድ ቀን እድሜው ሊረዝም ይችላል። አይ ነው ይችን በሚያራዝምባት ቅጽበት ግን የብዙ የነገ ትውልዶችን እየበላ ነው የሚያድገው። ይሄ ነው። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን ኮሜንት ያስቀምጡልኝ። አዲስ ነገር ካለ ጀላችሁም ቅርብ ነው የሚሆነው። አሁን ላይ ኢትዮጵያ ውስጥ በታክስ ብዛት ቅድም እንዳልኳችሁ ህዝቡ የትኛውን የከፈለው የትኛውን ያልከፈለው የሚሉ ራሱ ግራ ገብቶት ነው የሚገባውና የሚገኘውና ቢያንስ አንድ ላይ ሰብስቡለት። ኦኬ አንድ ላይ ሰብስቡለትና በቃ ያንተ ይሄ ያክል ነው ብላችሁ እዛው አንደኛችሁን አሳብሩት። እናንተም ሀሳባችሁን አስቀምጡልኝ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችንን ሰላም ያርግልን። ቸር ቆዩልኝ።